ጀብድ ሰራ። ማህሌት ለፖሊስ አሳልፎ ሰጣት። ሁለተኛ ታሪክ ሰራ። ካሌብ ሞሲሳ በፍርሃት ሞተ። በስተመጨረሻ ካሌብ ሞሲሳ በቅዥቅዥነትና እንዲሁም በንዴት ጨጓራው ተላጠም። ታሬ ማህሌትንና መድብልን አገናኝቶ ለፖሊስ አሳልፎ እንዲሰጥ ረዳው። በስተመጨረሻ ማህሌት ልክ እንደ ዝና ከርቸሌ ገባች። ለእድሜ ልክ ጽኑ እስራት ተፈረደባት። ህፃናቶችን በህገ ወጥ መንገድ የምታስተላልፍና እንዲሁም ደግሞ በጣም አረመኔ ጨካኝ የሰዎችን ቪዲዮ በሶሻል ሚዲያ የምትለቅ ወንዶችን አስገድዳ በመድፈር ቪዲዮ እየያዘች በማስፈራራት በሚል ወንጀል ህገወጥ የሴቶች ዝውውር በሚል ሁሉም ነገር በጣም በክፋትና እንዲሁም አረመኔነት በተሞላበት መንገድ እድሜ ልክ ተፈረደባት። ዳጣ እንዲሁም ሉላ በከባዱ ደነገጡ። ቆይ የእውነት ይች ልጅ ከህይወታችን አትወጣም እንዴ? ከአንድ አይሉት ሁለቴ ሶስቴ ቃል መግባት ምን ይባላል? የእውነት የዚችማ በጣም የክፋት ጥግ አይገልጸውም እያሉ ሁሉም ተናደዱባት። መድብል ታሬን በደብድበኝ፣ አንድ ጊዜ መደብደብ አለብህ፣ የሚከታተለን ሰው አለ ብሎ አለው። ምን እያልክ ነው መድብል? በፍጹም እንድትመታኝ አልፈቅድልህም ብሎ ሲለው ታዲያ ያለው አማራጭ ይህና ይህ ብቻ ነው፣ የግድ እኔ አንተን ልመታህ ይገባል እና ለተመታህበት ደግሞ አሪፍ ክፍያ ትቀበላለህ ብሎ አንድ ጊዜ በቦክስ አጠጣው። እባክህ አሁን ካጠጣሁ በኋላ ብትነሳ ጥሩ ነው፣ ምክንያቱም አለቃ ሄዳለይ ብሎ አለው። ይገርማል መድብል፣ ትሰማኛለህ? የእውነት ያንተ ውዲ በጣም ከባድ ነው ብሎ አለው። እና ታዲያ እኔ እኮ መድብል ዝልባዊ ነኝ ብሎ አለ። ይገርማል፣ በካ አለቃ ባንተ የሚናደደው ወዶ አይደለም፣ በጣም ታናድዳለህ፣ ታቃጥላለህ ብሎ አለው። ተረጋጋ፣ እኔ ምንም ነገር አላደረኩም፣ ማለትም ስራዬን ብቻ ነው የሰራሁት። እስኪ ንገረኝ፣ እኔ ለሱ እኮ ለአመታት በንጹህ ልቤ ሳገለግል ነበር፣ ግን ደግሞ እሱ ከኔ የተሻለ ሰው ያገኘ መስሎት በሀብት እኔን ረግጦኝ ዝናን ቀጠረ። አየህ፣ የእሱና የኔ ልዩነት እዚህ ላይ ነው። እኔ ግን በፍጹም የሰው ልጅ በገንዘብ አልቀይርም እና መቼም ቢሆን ካሌብ ሞሲሳን አልለቀውም ብሎ አለው። አው በካሌብ ሞሲሳ ስር ተገኘ። በፍጹም መድብል፣ እስከ ዛሬ ብዙ ነገር ሳደርግልህ ነበር፣ በአሁኑ ግን ጠበቃውን የግድ መውሰድ አለብኝ ብሎ አለ። ትሰማኛለህ? እስኪ ንገረኝ፣ የጠበቃውን ዋጋ በፈለግከው መንገድ 10 እጥፍም አድርጌ እሰጥሃለሁኝ እና እባክህም ብሎ ቢለውም እንኳ መድብል፣ ትሰማኛለህ? እኔ ካንተ ጋር ገንዘብ ተዋውያለሁ፣ ግን ደግሞ አሁን የገንዘብ ጉዳይ ሳይሆን የክብርና ነት ጉዳይ ብቻ ነው። እኔም አለቃዬ እንዲያከብረኝና እንዲወደኝ መወደድን እፈልጋለሁ፣ ልክ እንደዝና መሞገስን እፈልጋለሁ ብሎ አለው። እኔ የምልህ ታሬ፣ አንተ የእውነት ገንዘብ አምላኪ ብቻ አልነበህም ክንዴ? እንዴት አሁን ዝናና ታሪክ መሆን ፈለክ? እስኪ ንገረኝ ብሎ አለው። አይ እሱን እንኳ ላንተ አይገባህም፣ ግን ደግሞ ምን ያህል አንተን እንዳመሰገንህና እንደወደድህ ብታይ አትዘንጋው ብሎ አለው። በእርግጣው ነገሮችን አብረን አሳልፈን ይሆናል፣ ነገር ግን ደግሞ መቼም ቢሆን እኔ እግር ጣቢው አይደርስም ብሎ መድብል ዛተም። ምሳሌዬ ማህሌት ነይ የኔ ልጅ ነይ ቶሎ የኔ ውድ ልጅ ብላ ልታቅፋት ስትል አባቷ ያላትን አስታወሰችና እሩይ እያለች እየሮጠች እቤት ገባች። በሌላ በኩል ቅድስትና ብሩክ ልጃችን የት ሄዳ ነው ያች የተረገመች አረመኔ አውሬ መቼም እቤት መታ ልትወስዳት አትችልም እያሉ ብቻቸውን መጨነቅና መጠበብን አበዙት። ከዛ በጣም ጥሩ አሁን አምልጫታለሁኝ። ቆይ ግን እማዬ ለምንድን ነው እንደዚህ ክፉና አውሬ የሆነችው እያለች ህፃኗ ምሳሌ ልቧ
በጣም ተከፍቶና አዝኖ ወደ ቤቷ ተመለሰች። ብሩክና ቅድስቴ ሲያዩ በጣም ደነገጡ። ቆይ ምን ሆነሽ ነው የኔ ውድ ልጅ? እንዴት ትወጫለሽ? የእውነት በጣም ያሳፍራል ብለው አሏት። እንደ አባዬ እኔ እኮ ሻምፖ ልገዛ ሂጄ ነው እና ምን እንደሚፈጠር እኔ ታውቃለሁኝ ብላ አለች። ቅድስት አለች አይደለም? ሌላ ሰው ኤደንስ አለች አይደለም እንዴ? ለምንድን ነው እንደዚህ ያደረግሽው? የእውነት በጣም ከባድ ነሽ ብሎ ሲላት፣ አባዬ በጣም ይቅርታ፣ ደግሞ እኮ ማህሌትን አግኝቻት አምልጫለሁ። ምን? ብሩክ ያዙ ይልቀቁኝ አለ። በፍጹም ይችን ሴትዮ ካልገደልኩኝ እኔ ሙቼ እገኛለሁ ሲል፣ ቅድስቴ እባክህ ብላ እግሩ ስር ተደፍታ ለመነችው። ቆይ እኔ አላሳዝንህም? እኔ ደስታዬ በቅርቡ ይሆናል እያልኩኝ አንተ ግን ደስታዬን ልታጠፋው ነው ብላ አለችው። ምን ላድርግ? በአንዷ ልጅ እኮ ነው የመጣችብኝ በብሌኔ ብሎ አለ። ብሩኬ ግን ደግሞ በፍጹም ለማህሌት ሞራል ልሰጣት አይገባም። አንተ እሷ ጋ ሄድክ ማለት ትጫወትብሃለች፣ ትቀልድብሃለች። እባክህን ለእሷን ለመበቀል አንድና አንድ ያለው አማራጭ መድብል ብቻ ነው ብላ አለች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ዳጣም ሞገስን እና ሉላን እናንተ የእውነት ያዝና ለካ ከሄደ በኋላ በጣም አምሮባችኋል። እስከ ዛሬ ቆሌያችሁን የገፈፋችሁ ዝና ነበር ማለት ነው እያለች ስትቀልድባቸው፣ አዋና አዎ ዳጣዬ፣ እውነት ለመናገር ዝና ሁለ ነገሬን ከሄደ በኋላ ሁለ ነገር አምሮብኛል። እናም ዝናም ቢሆን እንደዚህ ላይ ይጠቀምበት ነገር ከሁሉም ጋር ውሻ ሆኖ አስበሽዋል ህይወቱን በጣም እኔማ ብታይ ተይኝ እስኪ። ለማንኛውም ግን ቅድስት ዛሬም ሆና ነው እንደዚህ የተከዘችውና ያዘነችው ብላ አለች። ባክሽ ተይኝ እስኪ። ምን ማህሌት ደግሞ ምን አደረገች? ማህሌት ምሳሌን ይዛት ነበር። ቆይቺ አረመኔና አውሬ ሴት ግን ምን ለማድረግ እየሞከረች ነው? አልገባኝም። ምን ተፈጥሮ ነበር? ሞገስን እባክህ ሞገስ ከዚህ ሁሉ ውቅጥጥ መጥፋት አለብን ብላ አለች። ምን እያልሽ ነው? እነሱ ያን ጊዜ እረድተውን የለም እንዴ? እኔማ እንደዚህ አልጠብቅሽም ሉላ። እኔ እኮ እናግዛችኋለን ብዬ ስናገር አንቺ ፊትሽ እንዴት ጠቁሮ እንደነበረ በደንብ አይቼሻለሁ። ቆይ የእውነት የነ ብሩክ ስቃይና መከራ ምን እያልሽ ነው? እንዴት እንተዋቸዋለን ብሎ አላት። እሱን እኮ አውቃለሁኝ ማለቴ እረዳለሁም፣ ግን ደግሞ እኔ ከዚህ በኋላ ምንም አይነት ጭንቀትና መከራ አልፈልግም። በዛ ላይ ደግሞ በጣም ብዙ ጊዜ አዝኛለሁኝ ብላ አለች። እና አሁን የመደሰቻዬ ጊዜ ነው ብላ አለች። ምን እያልሽ ነው ታዲያ? እነሱ እየሞቱና እነሱ እየተሰቃዩ እኛ ደስተኛ እንሆናለን ብለሽ ነው እንዴ? አይ በዚህማ በፍጹም ሊሳካ አይችልም። የእውነት ሉላ በዚህ ነገር አዝኜብሻለሁ ብሎ አላት። እና ታዲያ ቀለቤት ያደረክልኝ ለዚህ ለስቃይና ለመከራ ነው እንዴ? የእውነት ታሳፍራለህ ብላ አለችው። አይ ማሳፈርማ አላሳፍርም ሉላ፣ የእውነት የምታሳፍሪው አንቺ ነሽ። ለማንኛውም ግን አሁን ተይው፣ እኔ ምንም ቢሆን ምንም መቼም ቢሆን ትችሺ አልሄድም ብሎ አላት። እናም ሁሉንም ፈተና እናልፈዋለን፣ ደግሞ አትርሺ፣ ጠበቃውም ቢሆን ለእኛ ብዙ ነገር አድርጎልናል ብሎ አላት። እሱን እኮ አውቃለሁ፣ ግን ደግሞ ለአንተ በጣም እሳሳለሁኝ፣ ለአንተ በጣም እጓጓለሁ ብላ አለችው። አይ ቢሆንም እንኳ መቼም ቢሆን ግን እነ ብሩክንና እንዲሁም ጠበቃውን ማናቸውንም አልተዋቸውም። አንቺም ቢሆን የእውነት ወደ ቀልብሽ ተመለሽ ብሎ አላት። እሺ እንደዛ ከሆነ ይህን ነገር በሙሉ አድርግ፣ ግን ሞገሴ እባክህ ተጠንቀቅ እያለች ሉላዬ እምባ ደም አለቀሰች። በሌላ በኩል ቅድስቴ ማንም ቢሆን ደስታዬን እንድነጥቀኝ አልፈልግም፣ ወላ ካሊሙሲሳ ወላ ይቺ የተረገመች ማህሌት እያለች እርግማቷን ቀጠለችበት። ዳጣ ይሄ ሰርጋችሁና ምናምናችሁ ይውጣና ከዛም በኋላ ምሳሌዬን ይዤ እኛ ቤት እቀመጣለሁኝ፣ ማናችሁም ቢሆን ዳጣ የምትባል ልጅ እርሷት እያለች ጉራዋን ስትቸረችር በጣም ሳቀባት። መድብል ምን እያልሽ ነው? ትሰሚኛለሽ? ቤተሰቦችሽ ለራሳቸው የራስሽ ችግር አለባቸው፣ ግን ደግሞ
ሁሉንም ነገር እናልፈዋለን። ምሳሌ ደግሞ ከእናት ከአባቷ ጋር ነው እንጂ የምትኖረው የትም ቦታ አትሄድም ብሎ አለ። ምን እያልክ ነው? እኔ እኮ ያን ጊዜ ብሩክ 100 ብር ሰጥቶ ምሳ ጋብዞ ምናልባት እነሱ ቤት እንድኖር ባያደርገኝ ኑሮ እህነ የቤተሰቦቼንም አላቃቸውም ነበረ። ወላጅ አልባ እድሜ ደግሞ ሲጨምር ደግሞ የጎዳና ወንዶች መጫወቻ ሆን ነበረ ብላ አለችው። እሱን እረዳሻለሁኝ። ታውቂያለሽ ግን ከአንቺ አንድ ነገር ተማርኩኝ ብሎ አላት። ምንድን ነው ደግሞ? ምንም እንኳ እንደዚህ ጉረኛ ቸርቻሪ እንዲሁም ብዙ ጊዜ ቀልድ የምታበዥ ብቶኝም እንኳ በጣም ቁም ነገረኛና የዋሉልሽን ውለታ የማትረሽ ነሽ ዳጣ። እኔ ላንቺ መልካም ህይወት ነው የምመኝልሽ። እናትሽም አባትሽንም አግኝተሽ በቃ አባትሽም ቢሆን ለእንጀራ እናትሽ ሁሉንም ነገር ተናግሮ ሁሉም ደስተኛ እንድትሆኑ ነው የምፈልገው ብሎ አላት። እሱንም አውቃለሁ፣ ግን ደግሞ በጣም ከባድ ነው መድብልዬ ብላ ስትለው አታስቢ፣ ሁሉም ነገር ለበጎ ነው እሺ፣ ምንም የሚያስጨንቅና የሚያስከፋ ነገር የለውም ብሎ አላት። እስኪ ተስፋ አድርጋለሁ፣ ግን ምን በጣም ይከብዳል አይደል መድብል? እስኪ ንገረኝ፣ እማዬ ስትሰማ አሁን ምን የምትል ይመስልሃል? መቼም አባዬን እፈታሃለሁ ነው አይደል የምትለው? እማዬ ደግሞ የእውነት እማዬና አባዬ ከተፋቱ እኔ መቼም ቢሆን ሰው አልሆንም። ታውቃለህ፣ እዛ እኮ ፍቅራቸው ሁለ ነገራቸው ይለያል ብላ አለችው። አታስቢ፣ በመነጋገር የማይፈታ ነገር የለውም። ምናልባት ልክ ነሽ፣ እናትሽ አባትሽ ላይ ልትናደድበትና ልታዝንበት ልቧ ሊሰበር ይችላል፣ ግን በስተርጅና ትተው አትሄድም ብሎ አላት። እሺ አንዲት እህት አለች፣ መቼም ያቺ የተረገመችና አውሬ ሴትዮ ናት እና መቼ አርፋ እንደምትቀመጥ ባላውቅም እንኳ እኔን የተናገረች ንግግር መቼም ቢሆን ከህይወቴ አይጠፋም ብላ አለችው። በስተመጨረሻው ታሬና መድብል ተገናኝተው ወሬያቸውን እያወሩ መድብል ጀግናው እየተከታተለች ነው፣ መረጃ እየሰበሰበች ነው። ታሬ ለማንኛውም ሽጉጥህን አውጣና ደቅንልኝ፣ ከዛ እኔ መታሃለሁ ብሎ አለው። ምን እያልክ ነው መድብል? ይሄማ ሊሆን አይችልም፣ እኔ በፍጹም የሰው ምትና ዱላ አልችልም ብሎ ሲል ምን ነው ለብርህና እንዲሁም ደግሞ አሳልፈህ ላለመስጠት ስትል ማድረግ ያለብህን ነገር አድርግ ብሎ አለው። አይ አልችልም። ትችላለህ። ምን ነው አንተ እኮ ጀግናና ብርቱ ወንድ ነህ ብሎ አለው። አንድ ጊዜ በቦክስ ሲያጠጣው መድብል ወይኔ ጉዴ ብሎ መሬቱ ላይ ተዘረረ። ማህሌት ወይ ጉድ፣ እርሜን መረጃ ሰበስባለሁ ብዬ ብል እንኳ አልሳካልኝ አለ። ማህሌት በቃ ጉድሽ አያልቅም አይደለም? አሁን የአካሊ ሙሲሳ አያምንሽም። በቃ በቃለሽ። ከዚህ በኋላ እኔ ለማንኛውም እንዳያንጠለጥለኝ መሮጥ አለብኝ ብላ ማህሌት ሩጫዋን ቀጠለችበት። ምሳሌዬ እጅጉን ልቧ ተሰበረ። አባዬ ሰዎች ለምን ክፉ ይሆናሉ እያለች